አሁን የዩቲዩብ ቻናል ከፍቻለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ዩቲዩብ ሰብስክራይብ አድርጉልኝ። እዚሁ ሀገሬ ላይ እየሰራሁ ማለት እችላለሁ። ያው በስልክም ብቻ አይደለም ከሴትዮዋ ጋር ያው ትንሽ ብሬክ ውስጥ ችግር ስለነበረ በዛ ምክንያትም ነው ከሴትዮዋ ጋር ሳንስማማ ቀርተን ወደዚህ የተመለስኩኝ እና እንግዲህ ዩቲዩብን ሰብስክራይብ አድርጉ። ያለውን ነገር ከይሄ ጋር ቪዲዮ እንለቅላችኋለን። እወዳችኋለሁ። ግን ማለት ነው አሁን ድንገት እንደ ቤተሰብ ጋር እንኳን ስትገቢ ምን አለሽ ማለት አንቺ የጠበቅሽው ሳትደውይ ምን ሳትይ ልነሳ ሳትይ ድንገት ነው የመጣሁት ብሎ ወሽመጥሽ ቁርጥ ብሎ የመጣሽው እንዴት አገኘሽው? ማለት ያለ ነው። እንደዚህ ግን አይቻለሁ ቲክቶክ ላይ። ምክንያቱም አንዴ ሙዙና አንዴ የሚሆን የሆነ ሰዓት እንትን ነበርና አንዴ ሽንት ቤት እዛ እየሄደች ምናምንና ከዛ በኋላ ማዳም ወደ ያው እንደዚህ አይነት ነገር እኔ በርግጥ የለብኝም። ግን ያው በስልክ የተነሳ ብዙ ጊዜ የኔ ልጆች ምን አለ መሰላችሁ ስልክ የማወራው ከቤተሰብ ጋር ነው። ቤተሰብ ጋር ልጄን ትቼ ነበረ። በጣም ህፃን ልጅ ትቼ ነበረ። 2 ዓመት ልጅ ትቼ ነው የሄድኩት ወደ አረብ ሀገር ስሄድ እና ያው ከቤተሰቦች ጋር ልጄ ብዙ ጊዜ እኔን ማውራት ስለምትፈልግ ልጄን ለማውራት ኤርፎን አድርጌ ረጅም ሰዓት እነሱ ቤት ሆነው እየተደዋወልን በኢሞ አወራ ነበር እና ያን ነገር ሴትዮዋ አልተረዳችም። ከሌላ ሰው ጋር ማወራ በርግጥ ስራዋን በድዬ ምናምን አልነበርም እና ያው በዛ ምክንያት ነው እኔ ደግሞ ልጄን ማውራት ፈልጋለሁ ምናምን በሚል ነው ጸብ የተነሳውና ሳላስበው ነው ወደዚህ ያለች። ያው ኖርማል ነው። እግዚአብሔር ያለው ነገር ነው የሚሆነው። እግዚአብሔር ይመስገን ልጄን እናቴ ጋር ትቼ ስለመጣሁ ልጄ በጣም አድጋ አሪፍ ላይ ነች ያለችው። አሁን ደግሞ ደርሳለች። 4 ዓመቷ ነው። 2 ዓመት ሰርቻለሁ። እግዚአብሔር ያውቃል። ወይ ተመልሼ እሄዳለሁ ወይም ደግሞ እዚሁ እንዴት ናችሁ? ያለው ደህና መጣሁ። እንዴት አገኘሽ ኢትዮጵያ? አሪፍ ነው። እንዴት ነበረ ጉዞሽ? እስቲ ያለው ነገር ትንሽ ነገር እኔ መደበቅ አልዋሽም ታውቂያለሽ። እና ያው ስልክ በጣም ስለምታበዢ ቲክቶክ ላይ በጣም ላይቭ ላይ ከዛ በኋላ ማዳሟ ምን አልኳቸው መሰለሽ? ማዳሟ ቀጥ ብለሽ ውጪልኝ አንቺ ሳታውቂ ምን ሳትይ ትኬት ተቆርጦልሽ ኢትዮጵያ ውስጥ እንደገባሽ ነግሬያቸዋለሁ። አይኖሽ አዎ ነው። ግን ያው አብዛኞቹ አረብ ሀገር ያሉ ሴቶች እኮ በቃ ስልካቸው ነው ጓደኛቸው፣ አማራጭ የለሽም ስልክ ከመያዝ ውጪ። እና ያው ብዙ ጊዜ ኤርፎን አድርጌ ስልክ ሳወራ ስለነበር በዛ አጋጣሚ አላወኩኝም። እኔ በርግጥ ድንገት ነው ትኬት ቆርጣ እንትን ያለችኝ። ያው ኖርማል ነው። እግዚአብሔር ይመስገን። 2 ዓመት ሰርቻለሁ። ይሁን ግን እግዚአብሔር ይመስገን። ስንት ዓመት ለመስራት ነበር አንቺ ሀሳብሽ? ሀሳቤማ 5 ዓመት ነበር ያሰብኩት። ያው አንቺ ተጋብ የሰው ልጅ የሆነ የራሱ የሆነ እቅድ አለው። የራሱ የሆነ ሀሳብ ነበረኝ፣ አልተሳካም። ግን ኖርማል ነው። የተነሳ ብዙ ጊዜ የኔ ልጆች ምን አለ መሰላችሁ ስልክ የማወራው ከቤተሰብ ጋር ነው። ቤተሰብ ጋር ልጄን ትቼ ነበረ። በጣም ህፃን ልጅ ትቼ ነበረ። 2 ዓመት ልጅ ትቼ ነው የሄድኩት ወደ አረብ ሀገር ስሄድ እና ያው ከቤተሰቦች ጋር ልጄ ብዙ ጊዜ እኔን ማውራት ስለምትፈልግ ልጄን ለማውራት ኤርፎን አድርጌ ረጅም ሰዓት እነሱ ቤት ሆነው እየተደዋወልን በኢሞ አወራ ነበር እና ያን ነገር ሴትዮዋ አልተረዳችም። ከሌላ ሰው ጋር ማወራ በርግጥ ስራዋን በድዬ ምናምን አልነበርም እና ያው በዛ ምክንያት ነው እኔ ደግሞ ልጄን ማውራት ፈልጋለሁ ምናምን በሚል ነው ጸብ የተነሳውና ሳላስበው ነው ወደዚህ ያለች። ያው ኖርማል ነው። እግዚአብሔር ያለው ነገር ነው የሚሆነው። እግዚአብሔር ይመስገን ልጄን እናቴ ጋር ትቼ ስለመጣሁ ልጄ በጣም አድጋ አሪፍ ላይ ነች ያለችው። አሁን ደግሞ ደርሳለች። 4 ዓመቷ ነው። 2 ዓመት ሰርቻለሁ። እግዚአብሔር ያውቃል። ወይ ተመልሼ እሄዳለሁ ወይም ደግሞ እዚሁ ዩቲዩብ ከተስተካከለልኝ እዚሁ እየሰራሁ አሪፍ ነገር እንትላለሁ ብዬ አስባለሁ። ግን አንድ ጥያቄ ልጠይቅሽ። ማለት አሁን ለምሳሌ አንቺ ልጅ ትተሽ ነው የሄድሽው። አብዛኛው ሰው ሲቸግረው ወይም ደግሞ እዚህ ኑሮ በጣም ሲከብደው ልጁን ትቶ ይሄዳል።
ግን የልጅ ፍቅር እስከ ስንት ወር ድረስ ስለሱ ትንሽ ነገር በይ። ስለ እናቶቻው ልታስለቅሱኝ ነው ማልቀስ እንዲያምሩብኝ ሜካፕ ልታበላሽብኝ ነው። በጣም ከባድ ነው። ልጅ ትቶ ይሄድ አረብ ሀገር ያለ ሴት ያውቀዋል ይሄንን ስሜት እና በጣም ከባድ ነው። በጣም ማለት ነው እና በቃ እንበይ መጣ ቅስዋ የለ ማልቀስ ሳይሆን እኮ አንቺ የሄድሽበትን አላማ 2 ዓመት አልሞላትም ትቻት ሲሄድና በተኛችበት ነበረ ትቻት የወጣሁት። በጣም የሚያሳዝን ነገር ነበረው እና በጣም መረበሽ ነበረው። በጣም የሚያሳዝን ነገር ነበረው። ታለቅሻ ማልቀስ የለም እንዴ ነው ታለቅሻለሽ? እንደዚህ የሚሉ እናቶች ስላሉ በቃ ለማስተኛት በጣም ተቸግሬ በመከራ ነው አስተኛቻት ትቻት የወጣሁትና በጣም ከባድ ነበር። እዛ ከሄድኩኝም በኋላ ለረጅም ጊዜ እንቅልፍ መተኛት አልችልም ነበረ እየናፈቀችኝ ማለት ነው። እና ያው በእርግጥ እናቴ ጋር ትቻት ስለሄድኩኝ ሌላ ሰው ጋር ትቻት ስላልሄድኩኝ ያው መቼም ከሌላ እናት ትሻላለች እና እናቴ በጣም ተንከባክባ ነው ልጄን የያዘችልኝ። በቃ እግዚአብሔር ይመስገን ያ ሁሉ አልፎ በኢሞ በዛን ሰዓት ደግሞ ወደ ደብረ ብርሃን ኔትወርክ ምናምን ነገር የለም ነበር፣ ዝግ ነበርና